ውድ የሃሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሃሁ አካዳሚ ኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። ስትልን ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን የአማርኛ ፊደላትን መጀመሪያ ማንበብ ከዛ መጻፍ እያደረግን ይሆናል። ምን ለማመድ መጀመሪያ አንብበን እናንብባቸውና አንድ ባንድ ካነበብናቸው በኋላ ደግሞ ሳናይ ምን ማለት መጻፍ ማለት ነው እንለማመዳለን ማለት ነው። እስኪ መጀመሪያ እናንብባቸው። ከዛ በፊት በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም እናንተ በምትጠቀሙበት ሶሻል ሚዲያ ደውሉልን። በአጭር ጊዜ የፈለጋችሁትን አቀላጥፋችሁ ማንበብ፣ መጻፍ፣ መናገር እንድትችሉ እናስተምራችኋለን ማለት ነው። እሺ ወደ ቪዲዮአችን ስንገባ እቺ ማነች? ሃ ነች። ሃ ሁ ሂ ሃ ሄ ህ ሆ። እሺ እደግመዋለሁ። ሃ ሁ ሂ ሃ ሄ ህ ሆ። እሺ እቺ ደግሞ ለነች። እንዲያርገን ካንበን ከጨረስን በኋላ ደግሞ ሳናይ አብረን እየጻፈን እንለማመዳለን ማለት ነው። ለ ሉ ሊ ላ ሌ ል ሎ ለ ሉ ሊ ላ ሌ ል ሎ። አሁን ሳናይ ስንጽፋቸው እንዳንቸገር በደንብ ቆም እያልን እያየን ቅጥላቸውን ከጎን እግራቸው ላይ ቀለበት የሚለውን ሁሉ በደንብ እያየን እናነብና ከዛ ደግሞ ሳናይ እንጽፋቸዋለን ማለት ነው። እቺ ደግሞ ሃ ነች። ሐመር ሃ ሃ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ። እሺ እቺ ደግሞ መ ነች። መ ሙ ሚ ማ ሜ ም ሞ መ ሙ ሚ ማ ሜ ም ሞ። እሺ እቺ ደግሞ ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ። እሺ ቀጥለን ደግሞ የምናየው እቺ ረ ነች። ረ እንዲህ አድርገን ሙሉ ለሙሉ ካነበብናቸው በኋላ ደግሞ ሳናይ እየጻፍን እንላለን እንለማመዳለን ማለት ነው። ሳናይ በጻፍናቸው ቁጥር በደንብ እየለየናቸው ስለምንሄድ ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ። እቺ ደግሞ ማነች? ሰ ነች። ሰ ሱ ሲ
ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ እችስ እች ደግሞ ሸ ነች። ሸ ሸ ሹ ሺ ሻ ሼ ሽ ሾ ደግሞ አለው ሸ ሹ ሺ ሻ ሼ ሽ ሾ እች ደግሞ በ ነች። በ በ በ ቡ ቢ ባ ቤ ብ ቦ በ ቡ ቢ ባ ቤ ብ ቦ እቺ ደግሞ ማነች? እቺ ደግሞ ቀ ነች ማለት ነው። ቀ ነች። ቀ ቁ ቂ ቃ ቄ ቅ ቆ ቀ ቁ ቂ ቃ ቄ ቅ ቆ እንደዚህ አድርገን እያንዳንዳቸውን በደንብ አይተን አንበበን ከጨረስን በኋላ ደግሞ አሁን የሚሆነው ወዴት ነው? ቀጥታ ሳናይ መጻፍ ሳናይ እየጻፍነ መለማመድ ማለት ነው። እየጻፍነ መለማመድ። እሺ አሁን ደግሞ የሚሆነው አብረን እየጻፍነ እንለማመዳለን ማለት ነው። ቅድም አነበብናቸው። ከዛ ደግሞ አሁን አብረን የእጅ ጽሑፍም እንድንለምድ እየጻፍነ እንለማመዳለን። እሺ አሁን የመጀመሪያ የምንጽፈው ማንን ነው? ሃን ነው። ሃ እሺ ሃ ይኸው በደንብ ያየነ ልክ እችን እያስመሰልን ምን ማለት መጻፍ ሁ ሁ ሂ ሂ ሃ ሄ ህ ሆ እንዲያርጋችሁ ከጻፋችሁ በትክክል ጽፋችኋቸዋል ማለት ነው። አሁን ደግሞ ምንጽፍ ቀጥለን ማን ነው? ለ ነው ምንጽፈው። እሺ ሃን እንዲያርጋችሁ መጻፋችሁን ቸክ አረጋችሁ። አሁን ለን እንጽፋለን ማለት ነው። ለ ሉ ሊ ሊ ላ ላ ሌ ል ሎ ሎ እሺ አብራችሁ እየጻፋችሁ እንዲያርጋችሁ ጽፋችሁ ከሆነ ለንን በትክክል ጽፋችኋታል ማለት ነው። ይኸው በትክክል መጻፋችሁን ቸክ አድርጉ። አሁን ደግሞ ሐመር ውሃ ነው ምንጽፍ ማለት ነው። ሃ ሁ ሁ ሂ ሂ ሃ ሄ ሄ ህ ህ ሆ ይኸው ሆ እያየን እንዲያርገን ጽፈን ከሆነ በትክክል ጽፈናቸዋል ማለት ነው። ሐመር ውሃንን አሁን ደግሞ ምንጽፍ ማን ነው? መን ነው። መ መ መ ሙ ሙ ስንል ሁለተኛ ፊደሎች ከጎን ቅጽል ያላት ማ ሜ ስንል ደግሞ መ ሙ ሚ ሚ ስንል ደግሞ እግሯ ላይ ሸፈፍ ያለች
ማ አራተኛ ፊደል ቀጥ ያለች እንትን ያላት ማለት ነው። አምስተኛ ሜ አምስተኛ ፊደሎች ደግሞ ምን ናቸው? ባለ ቀለበት ም ሞ እንደዚህ አድርገን ከጻፍነ በትክክል ጽፈነዋል ማለት ነው። ሞ አሁን ደግሞ ማን ነው ምንጽፍ? ሰ ነው ምንጽፍ። ሰ ሰ ያው በደንብ እንድንችልባት እንዴት እንደሚጽፈው ሁሉ እያየን መለማመድ። ሱ ሲ ሳ ሴ ስ ሶ ሶ። እሺ አሁን ደግሞ ምንጽፍ ማንን ነው? ረ ማለት ነው። ረ ሰን ከጻፍነ ረ ረ ሩ ሩ ሪ ሶስተኛ ፊደል ሪ ራ ሬ ሬ ር ሮ ር ሮ ሮ። እሺ እንደዚህ አድርገን ጽፈን ከሆነ በትክክል ጽፈናታል ማለት ነው። ስለዚህ እቺን በትክክል መጻፋችን ቸክ እናደርግና ከዛ ደግሞ ሰን እንጽፋለን ማለት ነው። ማን እንጽፋለን? ሰን እንጽፋለን። ሰ ሱ ሱ ሲ ሲ ስንል ሶስተኛ ፊደል እግሯ ላይ ቅጽል እናደርጋለን ማለት ነው። ሳ ስንል ደግሞ አራተኛ ፊደል በግራ በኩል አንድ እግሯ ምን ይላል? እጥር ይላል። ሳ ሴ አምስተኛ ፊደል እግሯ ላይ ቀለበት ሴ። ስ ስንል ደግሞ ስድስተኛ ፊደል ከላይ ቅጽሏ ዘንበል ያለች ነች ማለት ነው። ሶ ስንል ደግሞ በቀኝ በኩል እግሯ እጥር ይላል። ስለዚህ ሰ ሱ ሲ ሳ ሴ ስ ሶ። አሁን ደግሞ ሸን እንጽፋለን። ማንን? ሸን ሹ ሸ ሹ ሺ ሶስተኛ ፊደል እግራቸው ሸፈፍ ያለች ናቸው ማለት ነው። ከመጀመሪያው ላይ የምትለው ወይም ደግሞ ሁለተኛው ተጎን ሶስተኛ እግሩ ላይ ሸፈፍ ያለ፣ አራተኛ ደግሞ እግሯ አጠር ያለ ሻ ሸ ሹ ሺ ሻ ሼ አምስተኛ ፊደል ሺ ስድስተኛ ፊደል ማለት ነው። ስድስተኛ ፊደል ሾ ሰባተኛ ፊደል ሾ። ስለዚህ እንዲች አድርገን በትክክል መጻፋችን ያለ ሸ ሹ ሺ ሻ ሼ ሽ ሾ። አሁን ደግሞ ቀጥለን ማን እንጽፋለን? ቀን እንጽፋለን። ቀ ቀ ቁ ቂ ቂ ቃ ቃ ቄ ቅ ቆ። ከዛ በኋላ ደግሞ ትክክል መጻፋችን ቸክ እናደርጋለን ማለት ነው። ያው ቀ ቁ ቂ ቃ ቄ ቅ ቆ። አሁን ደግሞ ቀጥለን የምንጽፈው ማንን ነው? በ ነው። በ በ ቡ ቢ ቢ ባ ቤ ቤ ብ ብ ቦ። እንደዚህ ያደርግን እንላለን እንለማመዳለን ማለት ነው። ስለዚህ ለዛሬ ይዘንላችሁ የመጣን ይህን ይመስላል። እየጻፋችሁ እያነበባችሁ ስትለማመዱ በአጭር ጊዜ ከምታነቡት በላይ
እየጻፋችሁ ስታነቡ በአጭር ጊዜ ውጤታማ ትሆናላችሁ ማለት ነው። ከዛ ውጪ በአጭር ጊዜ ማንበብ መጻፍ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ከታች ባለው ስልክ ደውሉልን። ለዛሬ ዘንላችሁ የመጣን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ